ሳምሶን ከኔ ጋር ናችሁ? ሳምሶን ደሊላ የምትባል አንድ ሴት እጅግ በጣም የሱ ሚስጥረኛ ወዳጅ የነበረች ሴት ነች ያስገደለችው። ፊሊስጤማውያን አላጠፉትም። ጠላቶቹ በሙሉ ሊያጠፉት ያልቻሉት ፐርሰን ማን የገደለው? ደሊላ። ሳኦልን ዳዊት የገደለው እንዳይመስል ሳኦልን የገደለው አብሮት የነበረው የጦር አበጋዙ። ከዛ ዳዊት ጋር መጥቶ እኮ ሳኦልን የገደልኩት እኔ ነኝ ያለው አይደለ? የዳዊት ጦረኝነት አይደለም ሳኦልን የገደለው። ሳኦል ዙሪያው ያሉ ወዳጆችን አለመቆጣጠሩ ነው ከምን ላይ ሳኦልን ያጠፋው። ወዳጅ እንዲሆኑ የምታስተምራቸው አንተ ነህ ማለት አንተ ወዳጅ ስታደርጋቸው የምታስቀረው ስፔስ የለም። ሁሉንም ነገር እንዲሆኑ አድርገህ ነው የምታስተምራቸው። ደሞመንት አንተ ላይፍ ላይ ከመጡ በኋላ የምትለው ይገርምሃል ፕሮፌት አምኜው ትለኛለህ። ኢትዮጵያን የመቀየር አቅም ያላቸው ዓለምን የመቀየር አቅም ያላቸው ሰዎች ኦልዌይስ ባጭር ነው የሚቀጩት። ሁሉ ጊዜ መልካም ሰዎች ባጭር ነው የሚቀጩት። ለምን ይመስልሃል ባጭር የሚቀጩት? ወዳጆቻቸውን መቆጣጠር ስለማይችሉ ነው። መጽሐፍ ቅዱስ ባይዘዌ ጠላቶቻችሁን ውደዱ የሚል ቃል አለ። ጠላቶቻችሁን ወዳጅ አድርጉ የሚል ቃል ግን የለም። ባይብል ውደዱ ይላል እንጂ ወዳጅ አድርጉ የሚል ቃል አታገኝም። ወዳጆቻችሁን የምትቆጣጠሩበት ምንም አይነት ነገር ስለሌላችሁ፣ ወዳጆቻችሁ ወደ እናንተ ህይወት ሲመጡ የምትቆጣጠሩበት ምንም ነገር ስለሌላችሁ፣ ደሞመንት ካንተ ህይወት የሄዱ ሰዓት፣ ደሞመንት ካንተ ህይወት የተለዩ ሰዓት አንዲት ሴት ስታምጥ ስትወልድ የሚሰማት ፔን ሁሉ ይሰማሃል። ምናልባት አንድ ወር ሆነው ሊሆን ይችላል ቆይተው የሄዱት፣ ግን እነሱ ከሄዱ በኋላ ጥለውብህ የሚሄዱት ስብራትና ጥለውብህ የሚሄዱት ፔን ሰማችሁ ነው። አንድ ወር ሙሉ ቤት አዘግቶ ሊያስለቅስ ይችላል። አንድ ወር ሙሉ በአንድ ዓመት ልትመልሰው የማትችል ውድቀት ውስጥ ጥለው ሊሄዱ ይችላል። ኦልዌይስ ወዳጆችህን ነው መቆጣጠር ያለብህ። እና እስራኤል አለ እግዚአብሔር እንዳይ ሁሉ የደረሰብሽ አላት ወዳጆችሽ እንዲሆኑ ያስተማርሻቸው ሰዎች ወዳጆችሽ ከመሆናቸው በፊት ወዳጆችሽ እንዲሆኑ ያስተማርሻቸው አንቺ ነሽ። ማለትም እነዚህ ሰዎች ወዳጅ ለማድረግ የሄድሽበት መንገድ ነው ዋጋ ያስከፈለሽ። ከኔ ጋር ናችሁ? እነዛን ሰዎች ወዳጅ ለማድረግ የሄድሽበት መንገድ ነው ዋጋ ያስከፈለሽ። ኢየሱስ 12ቱንም እኩል ይወዳቸዋል። ለ12ቱም እጅግ በጣም የተለየ ነገር አለው። ከ12ቱ ጋር ግን ሲመጣ ጂሰስ የልቡን ሐሳብ የሚናገራላቸው 12ቱ ነው። የልቡን ሐሳብ የሚያወራቸው ግን 3 ሰዎች ናቸው። ተራራ ሲጸልይ ይዟቸው የሚወጣው 3 ሰዎች ናቸው። ሄሎ 12ቱንም ከተለያየ ቦታና ስፔስ የጠራቸው እሱ ነው። እንጸልይ ሲባል ጴጥሮስ፣ ዮሐንስ፣ ያዕቆብ በቂ ናቸው ይልሃል። መንፈሳዊ ሴክሬት ሊያወራቸው ሲፈልግ ጴጥሮስ፣ ዮሐንስ በቂ ናቸው ይላል። ኤልያስና ሙሴ የሚገለጡበት ደመና ውስጥ ሊገባ ሲል ይሁዳ እንዳይመጣ 3ታችሁ ብቻ ነው የሚለው። ዙሪያው ያሉትን መቆጣጠር ስለቻለ ነው 3 ዓመት ተኩል እንኳን በስርዓት ማገልገል የቻለው። ሄሎ ዙሪያው ያሉትን መቆጣጠር ስለቻለ ነው 3 ዓመት ተኩል እንኳን ሚሽኑ ለመፈጸም በትክክል መጠቀም የቻለው። እና ጂሰስ ሄሎ አንድ ቀን መግደላዊት ማርያም የምትባል ሴት መጣችና እግሩ ላይ ምን አፈሰሰች ይላል? ዘይት ኦር ቅባት አፈሰሰችና አንድ ሰው እንደዚህ ያለው ይሁዳ ይህ ዘይት ቢሸጥ ይሄን ያህል ዲናር ያወጣል። ለምን ለድሆች ምን አንለው አይከፋፈልም ሲል ጂሰስ እንደዚህ ያለው ድሆች ከማን ጋር ናቸው? ድሆች ከማን ጋር ናቸው? ምን ማለት መሰላችሁ? ጂሰስ እዚህ ስፍራ ላይ የሆነ ያለው አንድ ትንቢታዊ ምሳሌ ነው። ቅባቱ ጂሰስ አኖይንትድ ነው፣ ኢየሱስን ነው የሚወክለው። ቅባቱ ምንም አይነት ዋጋ ለመሸጥ የሚሸጥ ከሆነ ቅባቱን ለመሸጥ ይሁዳ ሬዲ ነው። ለጂሰስ እየነገረ ነው። ፕሮፌቲክ ኤግዛምፕል ነው። ልሸጥህ ነው እና ጥሩ ዋጋ የምታወጣ ከሆነ ሽጬ ላይክ ድሆች ሽጠው የመቃብር ቦታ ነው የሚገዙት፣ እንደዛ ላደርግ ነው አለው። ጂሰስ አየውና ድሆች ምንድናቸዋል? ኢቨን ጂሰስ የመጨረሻ ታይም ላይ ሊሰጥ ሲል ከናንተ ጋር ምኑን የሚያጠልቀው
ማዕድ የሚቆርሰው ወይ ወደ ውጭ እጁን የሚዘረጋው እሱ ምንድነው? ሰልፉ የሚሰጥ ወዳጆቹን መቆጣጠር ይችላል። ከኔ ጋር ናችሁ? ወዳጆቹን እንዴት መቆጣጠር እንዳለበት ያውቃል። ወደ ላይፉ የሚያቀርባቸውን ሰዎች በሙሉ ወደ ሚኒስትሪው የሚያቀርባቸውን ሰዎች በሙሉ በምን አይነት ዊዝደም መያዝ እንዳለበት ያውቃል። እና ፒተርንም በደንብ ስለሚያውቀው እንደዚህ ያለው ፒተር ትክደኛለህ ለምን ብትለኝ 3 ዓመት ተኩል ሙሉ አብረኸኝ ተራራ መውጣትህን አብረኸኝ የሚሆነው ነገር በሙሉ ስታረግ መከተልህን አይደለም ፒተር ማቀው እና ፒተር ምልሃለሁ አውቃለሁ ኦልዌይስ ወዳጆቻችሁን መቆጣጠር የምትችሉበት ዊዝደም እግዚአብሔር ይስጣችሁ። ዙሪያችሁ ወዳጅ ብላችሁ ያቀረባችኋቸውን ሰዎች መለየት የምትችሉበት ዊዝደም እግዚአብሔር ይስጣችሁ። በኢየሱስ ስም ይስጣችሁ። በኢየሱስ ስም ይስጣችሁ። በኢየሱስ ስም ይስጣችሁ። በኢየሱስ ስም ይስጣችሁ። ያንን ጥበብ መንፈስ ቅዱስ 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 ይስጣችሁ። ያለምን ታሪክ ስታነቡ አይ ቲንክ ግብጽ፣ ሶሪያ እና ጥቂት የአረብ ሀገሮች ተሰብስበው የ6 ቀን ጦርነት የሚባለው ጦርነት እስራኤልን ሊወጉ ሲል ያንን ሁሉ ኢንፎርሜሽን ለእስራኤል ደህንነቶች በጊዜው የነበረው ፕሬዝዳንት አሳልፎ ይሰጥ የነበረው ሰውዬ ግብጽ ውስጥ ከግብጻውያን ጋር የፈረስ ውድድር አብሮ የሚወዳደር ሰው ነው። ግብጽ ውስጥ ነው የሚኖረው። ከነሱ ጋር የፈረስ ውድድር የሚያደርግ ፐርሰን ነው። ሰዎቹ በጣም ወዳጅ አድርገው ስላቀረቡት በጀርመን ፓስፖርት ነው የገባባቸው። በጣም ወዳጅ አድርገው ስላቀረቡት የሀገር ሚስጥር እንኳን ሲነግሩት ወዳጅነታቸውን ያስተማሩት እነሱ ናቸው። እና ጀርመናዊ ነው ጄዊሽ አይደለም በሚል ነገራቸውን ሁሉ ከፍተው ኤቭሪቲንግ ስለ ሀገሪቱ ያለውን ኢንፎርሜሽን በሙሉ ይሰጡት። ወዳጆቻቸው እንዴት መቆጣጠር እንዳለባቸው ስላላወቁ ያ ሁሉ አረብ ተሰብስበው በአንድ ሰው ምክንያት ጦርነቱን ሉዝ አደረጉ። ከ6 እና 7 ሀገሮች በሙሉ ተሰብስበው እስራኤል የምትባል ሀገር ሊወሩ ሂደው በአንድ ሰው ምክንያት የትኛውም ስፍራ ላይ ላይፋችሁ ላይ ወዳጆቻችሁን እንዲቀርቧችሁ ወዳጆቻችሁን ወደ እናንተ ህይወት እንዲመጡ በር መከፍትላችሁ አንተ ነህ። እና በር ስትከፍትላችሁ እንኳን አከፋፈትህን ማወቅ የምትችልበት ዊዝደም ይስጥህ። በኢየሱስ ስም ይስጥህ። ድርጅታችሁ በጣም ኪሳራ ውስጥ እየወደቀ ከሆነ አዲስ የቀጠርካቸው ሰራተኞች አይደለም ችግር ያለባቸው፣ ድርጅትህ ጋር አብረው ረጅም ዓመት ወዳጅ የሆኑ ሰራተኞች ናቸው ችግር ያለባቸው። እና ኦልዌይስ ዲዘርን መለየት ያለብህ እነሱን ነው። ኦልዌይስ መመልከት ያለብህ እነሱን ነው። ያንተ ድርጅት በደንብ ስሙን ከሌላ ድርጅት ጋር በጣም ኮምፒቲሽን ውስጥና ፉክክር ውስጥ ከሆነ እነዛ ኮምፒት የሚያደርጉ ጠላቶች ሊያጠፉ አይችሉ። የሚያጠፉ አንተ ድርጅት ውስጥ ያሉ ወዳጆች ናቸው። ኮካኮላ እና ፔፕሲ ካምፓኒ ስቲል ላው ድረስ ፉክክር ላይ ናቸው። ታውቃላችሁ አይደል? ኮካኮላ በአንድ አመት ውስጥ $1 ቢሊዮን ነው ለማስታወቂያ የሚወጣው። $1 ቢሊዮን ለማስታወቂያ በየአመቱ ይመድባል። ኮካኮላ ስቲል ላው ድረስ የፔፕሲን ገበያ እንዴት ሊያሸንፍ እንደቻለ ልንገራችሁ። ኮካኮላ ውስጥ በጣም እድገት አግኝተ የድርጅቱ ሲኦ ብትሆን እንኳን የኮካኮላ የምርት ቀመሩ ላንተ አይሰጥህም። ማንንም አያውቀውም፣ ሴክሬት ነው። ወዳጆቻቸውን ሰራተኞች ለምን 100 ዓመት አይሆንህም እዛ ድርጅት ውስጥ። ፔፕሲ ካምፓኒ ውስጥ ስትገባ 2 ዓመት ከቆየ ታውቀዋለህ። ሄሎ አሁን ኮካኮላ ነበር አይደለ? አሁን ፔፕሲ ኮላ የሚል ምርት አታውቁ? ፔፕሲ ኮላ የሚል ምርት አለ። ፔፕሲ ኮላ የሚለውን ምርት ያመጡት ሰዎች ፔፕሲ የሚባል ድርጅት ውስጥ ረጅም ዓመት የኖሩ ሰራተኞች ናቸው። ቢኮዝ ቀመሩን ያውቁታል። ቀመሩን ስላወቁት በኮምፒቲሽን ውስጥ ተሸናፊ ብቻ አይደለም ያደረጉት፣ ድርጅት መጥፋት ነው ምክንያት የሆኑት። ሄሎ ኮካኮላ ግን ይሄን ሁሉ ዓመት ገበያው እንዴት እንደተቆጣጠረው ማወቅ ከፈለክ ወደሱ የሚቀርቡ ወዳጆችን በሙሉ እንዴት በር መክፈት እንዳለበት ድርጅቱ ያውቃል። በዚህ ሁሉ ዓመት ውስጥ በደንብ ስሙ። ምናልባት ግማሽ ክፍለ ዘመን በተሻገረ ዓመታት ውስጥ እንዴት የድርጅቱ እቺ አንኳር የሆነ ሴክሬት
እንዴት መገኘት ያቃታት ይመስላል? የድርጅቱ ፍሬያማነት ድርጅት ውስጥ የሚመጡ ሰራተኞችን በሙሉ በር የሚከፍቱላቸው መንገዶች በሙሉ እነሱ ያውቃል። ሄሎ ኦልዌይስ ላይፍ ላይ መቆጣጠር ያለብህ ወዳጆችህን ነው። ወዳጆችህን። እኔ ወዳጅ ብዬ ባቀርቡ ሄዶ ለሱ ይነግራታል ይተላል አይደል? እኔ በጣም ጓደኛ ባደርገው እኮ እሱ ነው እኮ ፕሮፌት ለእንትና ሄዶ የነገረው ነው የምትለው። ላገኘው ሰው በሙሉ የምታወራው የሆነ ፐርሰን ከእንትና ጋር እንዴት እንዳጣላህ ነው። ያ ማለት ምን ማለት ነው? ከእንትና ጋር ባለህ ጉዳይ እንኳን ይሄን ሰውዬ ለማስገባትና በርህን ለመክፈት ችግር አልነበረብህም። ከፍተህ አስገብተህላታል። የራስህ የፐርሰን አለገ ከባለቤትህ ጋር ላለ ነገር በር ከፍተህለታል። እንዴት መቆጣጠር እንዳለብህ ስላላወቅ በሩን ስለከፈት የሆነ ታይም ላይ ሜሬጅህ ቢታመም ተጠያቂ የምትሆነው አንተም ባለቤትህም አይደለም ወዳጅህ ነው። ቢኮዝ ምንም አይነት ስፔስ ምን አላለክለትም፣ አላሳጣውም። ሁሉም አይነት በር የከፈትክለት እና ኦልዌይስ ሰው የሚጠፋው በምንድን ነው? በብዙ ወዳጆች ነው። ኦልዌይስ መስራት ያለብህ የወዳጆችህን ቁጥር መቀነስ ነው። ጠላቶችህ በዙልህ ጸልያለሁ። በመንፈሳዊ አገልግሎት ውስጥ ሜንተር የሚያደርገኝ ፓስተር ይርኔ እንደዚህ ይለኛል። ፕሮፌት ይለኛል፣ አቤት። በየዓመቱ ጌታ አዳዲስ 100 ጠላት እንዲሰጥ በቃ ወጥረው አንተን የሚጠሉ በየሄድክበት ሁሉ ስላንተ የሚጽፉ በየሄድክበት ሁሉ ስላንተ የሚያወሩ 100 ጠላቶች እንዲሰጥ ጸልይ ነው የሚለኝ። ከሁለት ወዳጆችህ በላይ ለከፍታ ምክንያት ብዙ ጠላቶች ያሉት ሰው ባይዘው አይጠፋም። እያደገ እየለመለመ እየበዛ ነው የሚሄደው። ብዙ ወዳጆች ያሉት ሰው ከጠፋ ብዙ ጠላት ያለው ሰውስ? ጀርመን ናው አይ ቲንክ በኢኮኖሚ በዓለም 4ኛ ነች። ታውቃላችሁ አይደል? እንዴት ለምን 4ኛ የሆነች ይመስላል? ሙሉ ዓለም የሷ ጠላት ስለሆነ ነው። በሁለተኛው የዓለም ጦርነት ምክንያት እስራኤል፣ አሜሪካ፣ ኢንግላንድ፣ ሙሉ ዩሮፕ ተረባርበው እሷ እንደሆነ ያደረጓት። ጀርመን ውስጥ በደንብ ስሙኝ። የጀርመን ብር ዋጋ አጥቶ ሰዎች ማገዶ መግዣ ብር ስለሌላቸው ብር በእሳት አቀጣጥለው ይሞቁ ነበር። በሁለተኛው ዓለም ጦርነት በኋላ አገሪቷ ዳሜጅ ሆነችው እና አገሪቷ ብዙ ጠላቶች ስለነበሯት አፍሪካ ለምን ይመስልሃል ባለጠጋ ማትሆኑ? ቻይና ወዳጇ ናት፣ አሜሪካ ወዳጇ ናት፣ የኔ ወዳጇ ናት፣ ሁሉም ወዳጇ ነው። ሁሉም ወዳጇ ነው። እስኪ የመሪዎች ህብረት ስብሰባ ተብሎ አፍሪካውያን መሪዎች ተሰብስበው ሁለት ቻይናዊ ታያለ እና አንድ የአውሮፓ ህብረት ተወካይ ነው ተብሎ ደግሞ አንድ ሰው ታያለ። አውሮፓውያን የአውሮፓ ህብረት ስብሰባ እንኳን ሲሰበሰቡ አውሮፓ ውስጥ 25 ሀገሮች ካሉ 7 ሰዎች ነው የሚሰበሰቡት። ቢኮዝ ብዙ ወዳጆች ያሉት ሰው ይጠፋል። ሰፈራችሁ ውስጥ በጣም ሀብታም ነው ብለው የምትጠራው ሰው ሙሉ ሰፈሩ የሚጠላው ሰው ነው። ልክ ነኝ? ሙሉ ሰፈሩ የሚጠላው ሰው ነው። ሙሉ ሰፈሩ የሚጠላው ሰው በጣም ሀብታም ነው። ቢኮዝ የጠላቶች ብዛት አያጠፋም፣ የወዳጆች ብዛት ነው የሚያጠፋ። መጽሐፍ ቅዱስ በጠላቶቹ ብዛት የጠፋ ሰው አታዩም። መጽሐፍ ቅዱስ ውስጥ እኔ ገርናችሁ በጠላቶቹ ብዛት የጠፋ የእግዚአብሔር ሰው፣ በጠላቶቹ ምክንያት የጠፋ ንጉስ፣ በጠላቶቹ ምክንያት የጠፋ ጄኔራል መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስ ውስጥ በወዳጆቻቸው ብዛት የጠፉ ሰዎች ነው የምታገኘው። በወዳጆቻቸው ብዛት እና እኛም ያው አፍሪካዊ ስለሆን ብዙ ወዳጆች ነው ያሉ። እኔ ገርናችሁ እጅግ በጣም ብዙ ወዳጆች ነው ያሉ። ልክ እንደ አጎሪቷ ማለት ነው። እና ስሙ አፍሪካውያን ከአውሮፓ ህብረት ጋር ሲጣሉ ከቻይና ጋር ያለን ወዳጅነት እናጠነክራለን ነው የሚሉ። ከኔ ጋር ናችሁ? በሞመንት ከቻይና ጋር ሲጣሉስ ከአሜሪካ ጋር ያለን ወዳጅነት እናጠነክራለን ነው የሚሉ። ጀርመን አሜሪካም ወዳጇ ስላልነበረች፣ ሂትለር በፈጠረው ምክንያት እስራኤል ጠላቷ ስለነበረች፣ እነ እንግሊዝ ላይ ባደረሰችው ኪሳራ ምክንያት ጠላቶቿ ስለነበሩ፣ ሙሉ ዩሮፕ ጠላቷ ስለነበረ፣ ሁሉም ጠላቶቿ ስለነበሩ ልጠፋ አልቻለችም። ከኔ ጋር ናችሁ? ቢኮዝ ሁሉም ምኖቿ ነበሩ ጠላቶቿ። ናው አገሪቷ በዓለም ስንተኛ ነች በኢኮኖሚ?
ብዙ ወዳጅ ያለን እኛስ እና እነዚህ ወዳጆችህን ናው አሁን እንዴት አዲስ ወዳጅ እንደምትፈጥሩ አላወራችሁም። ቢኮዝ ብዙ ወዳጅ አላችሁ። ከኔ ጋር ናችሁ? ብዙ ወዳጅ አላችሁ። እነሱ እንድትቀንሷቸው ነው አሁን ማስተምራችሁ። ሄሎ፣ እነሱን እንድትቀንሷቸው ነው ናው ማስተምራችሁ። እስከዛሬ ላይፋችሁ ላይ ለተደረሱ የትኛውም ነገሮች በሙሉ ከእናንተ ቀጥሎ ሁለተኛውን ኃላፊነት የሚወስዱት እነሱ ናቸው። ከኔ ጋር ናችሁ? ሁለተኛውን ኃላፊነት የሚወስዱት እነማን ናቸው? እነሱ ናቸው። ሁለተኛውን ኃላፊነት የሚወስዱት እነሱ ናቸው። ሁለተኛውን ኃላፊነት የሚወስዱት እነሱ ናቸው። ሁለተኛውን ኃላፊነት የሚወስዱት እነማን ናቸው? ወዳጆች። አገልግሎትህን ያፈረሱት እነሱ ናቸው። ሜሬጅህን ያፈረሱት እነሱ ናቸው። ስራህን ያፈረሱት እነሱ ናቸው። ከሰዎች ጋር የነበረህን ጤናማ የሆነ ሪሌሽንሺፕ ያፈረሱት እነሱ ናቸው። ምኖች? ወዳጆች። እና በደንብ ስሙኝ። ደሞመንት የሆነውን የህይወትህን ፓርት ካፈረሱት በኋላ እዛ ታይም ላይ ብትነቅላቸው ልክ እንደ እርጉዟ ሴት፣ ጽንስ እንዳለባት ሴት፣ ምጥ ላይ እንዳለች ሴት የሚሰማት ስሜት አለ አይደል? ስታስወጣቸው ያ ስሜት እንዲሰማ ስለማትፈልግ ታስቀጥላቸዋለህ። ደሞመንት አንድ ጥፋት ያጠፉ ሰዓት፣ በላይፍ ላይ የሆነ ሚስቴክ የፈጠሩ ሰዓት፣ ከሆነ ነገር ጋር ያጋጩ ሰዓት ኔክስት ሁለተኛ እድል ደግሞ ሰጣቸዋለህ። ቢኮዝ እነሱም ማስወጣት ማለት ምን አይነት ስሜት ነው የሚሰማ? እርጉዟ ሴት የሚሰማት ስሜት፣ ምጥ ላይ ያለችው ሴት የሚሰማ ያንን ስሜት ስለምትፈራውና ስለማትወደው ሁለተኛ ቻንስ ደግሞ ሰጣቸዋለህ። አሁንም ሁለተኛ ቻንስ ሰጣቸው፣ ሶስተኛ ቻንስ ሰጣቸዋለህ። ሶስተኛ ቻንስ ሰጣቸው፣ አራተኛ ቻንስ ሰጣቸዋለህ። አራተኛ ቻንስ ሰጣቸው፣ አምስተኛ ቻንስ። ቢኮዝ ደሞመንት እነሱን ካንተ ላይፍ ያስወጣህ ሰዓት ብዙ አይነት ነገር ስለሚበላሽ እርጉዟ ስሜት የሚሰማት ለቅሶ፣ ሐዘን፣ ኤቭሪቲንግ ስለሚሰማ ያንን ስሜት ሽሽት እድል ሰጣቸዋለህ። ናው ዙሪያ ያሉ ሰዎችን ማየት የምችልበት አቅም ይስጥህ። በኢየሱስ ስም አቅም ይስጥህ። በኢየሱስ ስም አቅም ይስጥህ። በኢየሱስ ስም አቅም ይስጥህ። በኢየሱስ ስም አቅም ይስጥህ። ዙሪያ ያሉ ሰዎችን ማወቅ የምችልበት አቅም ይስጥህ። በኢየሱስ ስም አቅም ይስጥህ። ሁል ጊዜ ያንተ ኢንስቲትዩሽን ውስጥ ማወቅ ያለብህ ወዳጆችህን ምን ያህል በር ከፍቼላቸዋለሁ ነው ማለት ያለብህ። ሄሎ፣ ምን ያህል በር ከፍቼላቸዋለሁ? ምን ያህል አስገብቻቸዋለሁ? ምን ያህል እስኪ የዮሐንስ ወንጌል ምዕራፍ 2 ክፈቱ። ዮሐንስ ወንጌል ምዕራፍ 2 ቁጥር 24 እና 25። ነገር ግን ኢየሱስ ሰዎችን ሁሉ ምን ይል ነበር? ስለ ሰው ማንም ሊመሰክርለት አይተማመንባቸውም። ምን አይልባቸው ነበር? አፖስትል ብሎ ሹሟቸው ያምናቸው። ከኔ ጋር ናችሁ? አብራችሁን ታገለግላላችሁ፣ ከኔ በኋላ ሚኒስትሩን ታስኬዳላችሁ ብሏቸው ያምናቸው። ሄሎ። እና ስለ ጴጥሮስ አለ፣ ስለ ጴጥሮስ የጴጥሮስን እናት የጴጥሮስን አማት ኢንተርቪው አላደረገም ጂሰስ። ጴጥሮስን እንደ ታይም ቦምብ ነው የሚጠብቀው። እና አንዳቸው ምን አይላቸው ነበር? እና ይሄን ይጽፈልህ ማን ነው ታውቃለህ? የኢየሱስን ልብ ያወቀው ዮሐንስ ብቻ ነው። ይሄን ይጻፈልህ። ሉቃስ አያውቅም ይሄንን ጂሰስ እንደሚያስብ። ማርቆስ አያውቅም ጂሰስ ይሄን እንደሚያስብ። ማቴዎስ አያውቅም ጂሰስ እንደሚያስብ። ዮሐንስ የቅርብ ወዳጁ ስለሆነ ጆን ፒተርና አየው አይደል? አላምነውም። ጆን ጁዳን አየው አይደል? አላምነው። አንተንም ብትሆን አላምነም ይሏል። ጂሰስን ዮሐንስ ብቻ ነው ጥቂትም ቢሆን የሚያውቀው። ስለዚህ እንደዚህ ያለ ዮሐንስ እኔን ጨምሮ አያምነንም ነበር። አፖስትል ብሎ ዘይት አፍስሶብን እኔን ጨምሮ ምን አይልንም? አያምነንም ነበር። የጂሰስን ማይንድ ይስጣችሁ። የኢየሱስን አእምሮ ይስጣችሁ። በዛ አእምሮ በኃይል ተገለጡ። 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 በደንብ ስሙ። ጂሰስ ማንንም አያምንም ነበር ካለ እናቱንም ጭምር አያምንም ነበር እያለ ጂሰስ ሚራክል ያደረገበት ስፍራ ላይ በሙሉ ወንድሞች የሉም፣ እናቱም የለችም።
ከአንዱ ስፍራ ውጭ ከሰርጉ ቤት ውጭ ጂሰስ ያለፈበት ፕሪች ያደረገበት ስፍራ ውስጥ በሙሉ ብሊቭ ስለማያደርጋቸው ሲያወራ እንኳን ይጠነቀቀን የሚነግራቸው። ለምንድነው ፒተር የሁሉ ጊዜ ጥያቄው ለምንድነው ምን እንገራቸው? ለምንድነው ሁሉን ሚስጥር የምታረግብን? ለምንድነው ሁሉንም ነገር ገልጠህ ማትነግረን ነው የሚለው። ሄሎ እና ፒተር እንደዚህ ብሎ ሲነግረው ጂሰስ ሁሉንም ማወቅ አለብህ ብሎ ቁጭ አድርጎ ያስተምሮ የመንግስተ ሰማያትን ሚስጥር ማወቅ ተሰጥቷል፣ በቃ ጨረሰ። ያ ማለት አንተ እንደምንም አድርገው ቀና አይመለከተኝም እያለ ነው። ተርች አድርገህ አንተ ምን በል እወቅ። ፒተር ለምን አታሳውቀንም? ለምን ኢቭን ምን እንዳሉት ታችሁ የዮሐንስ ደቀ መዝሙሮች ጸሎት ይጸልያሉ፣ እኛን ለምንድነው ጸሎት ምንም አትለን? ሄሎ እና አንዳቸውንም ምን ማይልባቸው ነበር። እና ወዳጆችሽ እንዲሆኑ ያስተማርሻቸው አለቃ በሆኑብሽ ጊዜ ምን ትያለሽ? ናው ብዙዎቻችሁ እንደዚህ አይነት ፊሊንግ ውስጥ ነው ያላችሁት። ወዳጆቻችሁ ላይክ አድርገህ ለረጅም ዓመት ያቀረብካቸው ሰዎች ብዙ ዲስትራክሽን ላይፍ ላይ ስለፈጠሩ አሁን ምንም አልታችንም፣ ዝም ምን ያልከው ምን ብለህ ይሄ ለሰው ምን ተብሎ ነው የሚወራው ነው የምትለው። ይሄ ለሰው ምን ተብሎ ነው የሚወራው? ይሄ ለሰው ምን ተብሎ ነው የሚነገረው? ይሄ ለሰው ምን ተብሎ ነው እንትን የሚባለው ብለህ ነው የምታወራው፣ ዝም ነው የምትለው። ቢኮዝ ወዳጆች አድርገህ ያቀረብካቸው ሰው ጠላቶች አጠፉብኝ ብትል ማይንዳችን ሊቀበልህ በቃ ኦኬ ልክ ነህ ጠላቶች ናቸው ምናምን እንላለን። ቢኮዝ ጠላቶች እንደሆኑ አንተ ኦልዌይስ በተጠንቀቅ ሆነህ አጠፉኝ ያልክ ሰዓት በእኔ ሚስቴክ ነው ትላለህ። ወዳጆችህንስ አጠፉኝ ብትል ምን ብለህ ነው የምታወራው? ከኔ ጋር ናችሁ? ወንድሜ እንደዚህ ያደረገኝ ብትል ማን ነው የሚሰማህ? ወንድምህን ያህል እኮ ወዳጅ የሚሆንህ ፐርሰን የለም። ወንድሜ ብለህ እኔንም ካወራህ ነገ እኔ መፍራትና መደንገጥ ነው የምጀምረው። እኔ እንደሞ ስሜን አንስተህ እንደምታወራ እርግጠኛ ነኝ። አንተ ውስጥህ ከባድ የሆነ ህመም ከባድ የሆነ ፔን አለ። ወጥተህ ምን ብለህ ነው የምታወራው? አንዳንድ ጊዜ ሜሬጅ ውስጥ ገብተው የ6 ወር ታሪክ የሌላቸው ሰዎችን አይታችሁ ከሆነ ባልሽ እንዴት ነበር ብለህ ብትጠይቃት ማልቀስ ነው የምትጀምረው፣ አትነግርህም። እኔ ጋር ናችሁ? ባልሽ ምን አይነት ሰው ነበር ብትላት ማልቀስ ነው የምትጀምረው። ቢኮዝ ወዳጆቿ ያቆሰሏትን ቁስል ምንድነው እንትን የምትለው? መጽሐፍ ቅዱስ ስለ ኢየሱስ በምሳሌነት በሚያወራው መጽሐፍ ውስጥ እንደዚህ ይላል፣ የእጅ ቁስል ምንድነው ሲለው በወዳጆቼ ቤት የቆሰልኩት ነው። በምኖቼ ቤት? በጠላቶቼ እኮ አይደለም ያለ፣ በወዳጆቼ ቤት የቆሰልኩት ምንድነው? ኤቭሪ ታይም ላይፍ ላይ ቁስል ካለ በወዳጆቼ ቤት ነው የቆሰልከው። ኤቭሪ ታይም ላይፍ ላይ ቁስል ካለ አንድ በጣም ወደው ትልቅ የእግዚአብሔር ሰው አለና አንድ ጊዜ እንደዚህ ብሎ አወራኝ። ስለ ሚኒስትሪው እድገት ሲያወራኝ ሚኒስትሪው በጣም ቢግ ነው እና እጅግ በጣም ቢግ ከመሆኑ የተነሳ አይደለም ናው ማወራችሁን ታሪክ የፈጠረው እንደዚህ ያለኝ፣ እኔ ጋር የሚያገለግሉ ፓስተሮችን አለ በ6 ወር አንዴ ነው ማገኛቸዋል። ሄሎ ለምን ብትለኝ በየ2 ቀኑ አንዴ እያገኛቸው ላይፉ ላይ ብዙ ችግር የፈጠሩበት ፓስተሮች አሁን ካሉት ፓስተሮች በነበሩ እሱ ላይፍ ላይ ሄሎ እና ያገለሉት ሚስጥር ምንድነው ብዬ ስጠይቀው የጠበቅኩት ምንድነው ታውቃላችሁ? ረጅም ዓመት እጸልያለሁ እንዲልኝ ነበር። ረጅም ሰዓት እጸልያለሁ፣ ረጅም ሰዓት ፋስቲንግ ይዛለሁ ምናምን ነበር ያገለሉት ሚስጥር ይጠይቀኝ። ያገለሉት ሚስጥር ሲጠይቀኝ ወዳጆች እንዴት መቆጣጠር እንዳለብኝ አውቃለሁ ነው ያለኝ። ኦልዌይስ በጣም እጅግ በጣም ባለጠጋ የሆኑ ሰዎች የሚያመጣውን አንድ ባህሪ ልንገራችሁ። ዛሬ ነው አይርላንድ እነሱ ቢሮ ውስጥ የተቀጠርከው። 15 ዓመት ደግሞ እነሱ ቢሮ ውስጥ የተቀጠረ ሰው አለ አይደል? ሁለቱንም በአንድ አይነት ቶን ነው የሚያወሩት። 15 ዓመት ቆይተሃል ብለው የሆነ ስፔስ አይሰጡህም። ስራን ማሰራ ከሆነ ተለቃለ ይሉሃል። 15 ዓመት ቆይተሃል። ከኔ ጋር ናችሁ? 15 ዓመት ቆይተሃል። ካንተ የተሻሉ እኮ ብዙ ፕሮፌሽናሎች አሉ፣ መልቀቅ ትችላለህ ይላል። 15 ዓመት ቆይተህ አንተ የምታስቡ 15 ዓመት ቆይቻለሁ እንደዚህ ብያለሁ ምናምን ብለን የምታስቡ እስኪ ነጮች ጋር የሚሰሩ ሰዎችን አይታችሁ ከሆነ ኦር ኤዥያዎች ጋር ኦር አረቦች የሚሰሩ ሰዎችን አይታችሁ ከሆነ 20 ዓመት አብረሃቸው ሰርተህ በቃ ቁጭ በል ቤት ደሞዝ እናስባለን ሂድ ነው የሚሉ። ደሞዝ ከሆነ አንተ እዚያ አትምጣ። ቢኮዝ አንተ እዛ ከመጣ
ነገራቸውን ሁሉ እንደምታፈርስ ያውቃሉ። ለደሞዝ ብለህ አይደል የምትሰራው? ቤት ቁጭ በል እንከፍልሃለን፣ የትራንስፖርት እናስብልሃለን፣ የሆስፒታል እናስብልሃለን። ቤት ቁጭ ብለህ ምን በል ነው የሚሉ፣ ሌላ ስራ ሞክር ነው የሚሉ። ሄሎ ቢቆጥ እነሱ ሜንታሊቲ ውስጥ 15 ዓመት ስለቆየህ ወዳጅ አያረጉህም። ወዳጅ የሚያረጉ ከነሱ ቤኔፊት አንጻር ነው። በደንብ ስሙኝ። ቅድም ያነበብኩ ብዙ ወዳጆች ያሉት ሰው ይጠፋል ብሎ ነው አይደል ያወራው። መጀመሪያ ግን ቁጥር 23 ላይ ሲነሳ ስለ ባለጠጋና ስለ ድሃ ሰው ነው እያወራችሁ ያለው። እና ባለጠጋነትና ድህነት ሁሉ ጊዜ አሁን ቴዎሎጂያን ሁሉ አውድ ስለሚሉ ባውዱ እንፍታው። ባውዱ ስንፈታው ቁጥር 23 ላይ ስለምን እንደሚያወራው ስለ ድሃና ስለ ባለጠጋ ሰው ነው የሚያወራው። ድሃ በምን ይናገራል? እየለመነ ይናገራል። ባለጠጋስ በድፍረት ይናገራል። ብዙ ወዳጆች ያሉት ሰው ድሃ ይሆናል እያለ ነው። ከኔ ጋር ብዙ ወዳጆች ያሉት ሰው ምን ይሆናል እያለ ነው። እና ድሆች ድሃ የሆኑት ብዙ ወዳጅ ስላላቸው ነው። እናንተ ድር ውስጥ አሁን አንድ ሀብታም አታገኙ። እናንተ ሰፈር ውስጥ አንድን ሀብታም ምድራችን ውስጥ ግባ ብትሉት የቤቱን ሰራተኛ ወይ ሚስቱን ነው የሚልክልህ፣ እሱ አይገባም። እናንተ ባገኘ ቁጥር የኛ ድር አባል አይደለም እያልክ ስሙን ነው የምታብጠለጥለው። ምንም መስሎ ቢኮዝ አንተም ወዳጅ ያደረገ ሳዳህ እንደሚሆን ያውቃል። ገባውም አልገባውም አንተ ድር ውስጥ የገባ ሰዓት ዳህ እንደሆነ ያውቃል። ታውቃላችሁ ባለጠጋ በሆኑ ዓለም ውስጥ ቢያንስ በሳምንት አንድ ጊዜ ወዳጅ ብለህ የምታወራው ሰው ጋር የዲነር ታይም ካለ አንተ በጣም ምንድነህ ፍሪ ታይም አለ ማለት ነው። በሳምንት አንድ ጊዜ እኮ ነው የምልህ። ከኔ ጋር ናችሁ? እኛ ሀገር ደግሞ እጅግ በጣም ብዙ ወዳጆች ስላሉን እድሩ ስላልበቃ እቁብ አለ። እቁቡ ስላልበቃ ደቦ የሚባል ነገር አለ። ደቦ ስላልበቃ ኢቭን ትምህርት ቤት ሄደህ እንኳን ልጆች እንኳን በስርዓት እንዳይማሩ የወላጆች ህብረት ብለህ ደግሞ ህብረት ትፈጽማለህ። ሄሎ ኤቭሪዌር ወዳጅ እንወዳለን። ኤቭሪዌር ብቻችንን ይበርዳል። ማውራው ልክ ነው። ግን ምሳሌ 5 የማትተዋወቁ ሰዎችን አንድ ድርጅት ውስጥ ቢቀጥሯችሁ ከ2 ሳምንት በኋላ እዛች ድርጅት ውስጥ የሆነ ህብረትና ማህበር ነው የምትፈጽሙት። የዚህ ድርጅት ማህበር ብለህ አንድ ሊቀመንበር ሹመህ 4ቱን አባል አድርገህ በየወሩ ይሄን ያህል መዋጮ ይኖራል ብለህ ነው የምትጀምረው። ቢኮዝ ብቻህን ስትሆን ይበርዳል። ልክ ነኝ? እነዛን ሰዎች ከየት ይምጡ ምንድናቸው እኔ ላይፍ ላይ የሚጨምሩት ቫሉ ምንድነውና የሚለው ነገር እኮ አታጠናም። በቃ ወዳጅ ስለምትወድ ከየትም ይምጡ ምን ውስጥ አስገባቸዋል? ያንተ ሰርክል ውስጥ አስገባቸዋል። እንዴት ነው አመለካከቱ? እንዴት ነው ላይክ በላይፍ ጉዳይ ላይ ይረዳኛል ወይ ያግዘኛል ወይ የሆነ ነገር ይፈጥርብኛል ወይ አትልም። ወዳጅ እንዲሆኑ የምትሄዱ አንተ ነህ። ሂደህ እዚህ አምስታችንም እዚህ እንደመስራታችን መጠን ለምን ማህበር አይኖረንም ብለህ ነው የምትጀምረው። ከኔ ጋር ናችሁ? ሄሎ ለምን ማህበር አይኖረንም ብለህ ነው የምትጀምረው። ሁሉ ጊዜ አንድ ድር ውስጥ የሆነ ሰውዬ እድሩን ይንቃል፣ እዚህ ድር ቀርቶ አያውቅም ካሉ ያ ሰው ባለጠጋ ነው ማለት ነው። የሆነ ማህበር ውስጥ የሆነ ሰው ጎደለ ማለት እመነኝ ያ ሰው እዛ ካሉ ሰዎች ይልቅ የተሻለ ፋይናንስ አለው ማለት ነው። ቢጎዝ ሁሉ ጊዜ ብዙ ወዳጆች ያሉት ሰው ነው የሚጠፋው። እና ወዳጅ እንዴት እንደሚፈጥሩ ልንገራችሁ። ወዳጆችህን አንተ እንዴት እንደምታስተምራቸው ልንገርህ። እና የኔና ያንተ አባቶች ደግሞ ወዳጆች እንዴት እንዳስተማሯቸው ልንገርህ። ደሞመን አዲስ ተከራይ ሰፈራችሁ ሲገባ 1 ወር ሙሉ ዝም ትሉታላችሁ። በቀጣይ ወር ሂዳችሁ እኛ ድር ውስጥ ግባ ብለህ በር የምታንኳኳ አንተ ነህ። ልክ ነኝ? ሄሎ አንድ ሰው ቢሮ የመጣ ሰዓት ቀጣይ ሂደህ በሩን አንኳኩተህ አንተ ማህበር ውስጥ የምትቀላቀለው አንተ ነህ። ትልቁ ዊዝደም ወዳጆችህን መቆጣጠር ነው። ቢኮዝ ይኸውና ስቲላው ድረስ ነው የምነግርህ። በዓለም ታሪክ ረጅም ዕድሜ የሚኖራቸው ሰዎች ብዙ ጠላት ያላቸው ሰዎች ናቸው። ቢኮዝ ሁሉ ጊዜ በዓለም ታሪክ ብዙ ወዳጅ ያላቸው ሰዎች ይጠፋሉ። ብዙ ወዳጅ ያላቸው ሰዎች ይጠፋሉ። በጣም ጥቂት ሰው የሚወዳቸው ጥቂት ግሩፕ ብቻ የሚወዳቸው አርቲስቶች ረጅም ዓመት ነው የሚኖሩት። ኬኔታ ግን 80 ዓመት ተሻግረው ነው የሞቱት። ለምትለኝ ግማሹ የዓለም ክፍል ጠላታቸው ነው። ከኔ ጋር ናችሁ?
ግማሹ የዓለም ክፍል ጠላታቸው ነው። የዴፖ ናው አይ ቲንክ የዛሬ 5 ዓመት ነው 6 ዓመት 60 ዓመት ያገልግሎታቸውን በዓል ክብረ በዓል ሴሌብሬት አድርገዋል። 60 ዓመት ሙሉ በአገልግሎት ውስጥ አሳልፍ ያለው ብለው ማለት የዛሬ 5 አሁን 65ኛ ዓመት ይሆናቸው አይ ቲንክ 65 ዓመት ሙሉ አገልግሎታቸው ለምን ተሻገረ ብትለኝ ሙሉ ናይጄሪያ ጠላታቸው ነው። ክሪስ ይሄን ሁሉ ዘመን እንዴት አገለገለ ስትለኝ ሙሉ ናይጄሪያ ጠላቱ ነው። ሄሎ ሙሉ ዓለም ደግሞ ወዳጃቸው የሆኑ የእግዚአብሔር ሰዎችን ከጥቂት ጊዜ በኋላ ታገኛቸው። ሄሎ ትልቅ ከእግዚአብሔር ሰዎች መካከል አንዱን ነብይ መጽሐፍ ቅዱስ ስላሳያችሁ ሳሙኤል ይባላል። ሳሙኤል ታውቃላችሁ እንደዚህ ነው የሚለው መጽሐፍ ቅዱስ ሳኦልን እጅግ በጣም አጥብቆ ከመፍራቱ የተነሳ ራሱ እኮ ነው የቀባው። ወደ ንግስና በወንበር ያስተዋወቀው ማን ነው? ሳሙኤል ነው። ሳሙኤልን መጽሐፍ ቅዱስ ሲር ነው የሚለው። ሲር ማለት የአንድ ሀገር ኪንግ ማለት ነው በሌላ ሚኒንግ። ንጉስ ሳይኖር እንደዚህ ነው ያለው እግዚአብሔር አንተን ሳይሆን ማን እኔን አቁት አለው። አንተን ሳይሆን ማን እኔን አቁት ማለት በደንብ ስሙ። ሳኦል ንጉስ ሆኖ አንተ ንጉስ መሆን ብትፈልግ ሳኦልን ንቀሃል ማለት ነው። ጋድ እኔን አቁት አንተን አላቆም ሲል ንጉስ ሳይኖራቸው በፊት ኪንጉ ማን ነበር? ሳሙኤል ነበር። ፈራጅ ነበር። ሄዝ ኤ ግሬት ፕሮፌት። ሶ ማንም ሰው ኢምፓርት ሲያደርግ ያለውን ነገር ነው መንፈሳዊ ዓለም ላይ ኢምፓርት የሚያደርገው። አፖስትል አንድን ሰው ፕሮፌት ማድረግ አይችልም። ፕሮፌት አንድን ሰው ፕሮፌት ነው ማድረግ የሚችለው። ፕሮፌቲክ ነገር ነው ኢምፓርት ሊያደርግ የሚችለው። ሳሙኤል ነው ንጉስ ብቻ ሊቀባ የሚችለው። ሶ ጋድ የሳኦል የንግስና ዘመን ያለቀ ሰዓት ያደረገውን ነገር ልንገራችሁ። ሌላ ሰው አመጥቶ ኪንግ አላደረገም። ያንን ኪንግ ማን መቀባት አለበት? ሳሙኤል ሶሪ። እና ሳሙኤል እንደዚህ አለ፣ ሄድና የእሴይ ልጅ ተቀባለኛለህ ሲለው ሳኦል ቢሰማ ይገለኛል አለ። ያን የመሰለ ግሬት ፕሮፌት ሳኦልን እየሸሸን የኖረው የቀባውን ሰውዬ እየሸሸው ነው የኖረው። ቀብቶት ከዚህ ሰዓት ጀምሮ ይሄ የእናንተ ንጉስ ነው እኔ ቀብቼዋለሁ እግዚአብሔር ተናግሮኛል ብሎ ለሙሉ ዓለም ያስተዋወቀውን ሰውዬ እሱን እየሸሸው ነው የኖረው። አንድ እግዚአብሔር ሰው አንዴ ምን ብሎ ሲያወራ ሰማሁት። ያው ኢትዮጵያ ውስጥ ነው። አንድን ሰው አይ ቲንክ ጉባኤ ውስጥ የሆነ ያህል ብር ሰጣለው አለ። ሰውየው ከሰጠ በኋላ በብዙ ሰፖርት አድርገው ላገኘው ሰው በሙሉ ያ ሰውዬ መልአክ እንደሆነ ነው የሚያወራው። ከዛ አንድ ቀን በመሃላቸው ከባድ ጸብ ተፈጠረ እና እንደዚህ አለ፣ እኔ ለከተማው በሙሉ መልአክ ነው ብዬ አውርቼ አሁን ሰይጣን ነው ብል ማን ያመኛል አለ። ቢጎት ምንም አይነት ክፍተት ስላልነበር ለሙሉ ከተማው ማን ነው ብሎ አውርቷል። ይሄ ከእግዚአብሔር የተላከ ምንድነው? ሶ the moment ሰይጣን መሆኑን ያወቀ ሰዓት አሁን ሰይጣን ነው ብል ልክ እንደዛች ወዳጆች እንዲሆኑ አስተምራቸው ብትናገር ምን ሊሆን ብላ እንደምትጨነቀው እስራኤል ዴመን ነው ብል ማን ያምነኛል? ዴመን ነው ብል ማን ያምነኛል? አይኖቻችሁን ይክፈተው። አይኖቻችሁን በኢየሱስ ስም ይክፈተው። አሜን። አይኖቻችሁን በኢየሱስ ስም ይክፈተው። አሜን። 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 በደንብ ስሙኝ። በእያንዳንዱ የህይወት መስካችሁ ላይ በአርቱ ዓለም፣ በእግር ኳሱ ዓለም፣ በፖለቲካው ዓለም፣ በአገልግሎቱ ዓለም፣ በሁሉም ነገር ፍሬያማ መሆን ከፈለክ አጥፊዎችህ ውጭ ያሉ እንዳይመስልህ። አጥፊዎችህ ወዳጆች ናቸው እና እነሱን ማወቅ የምችልበት ዊዝደም ይስጥህ። አሜን። እነሱን ማወቅ የምችልበት ጥበብ ይስጥህ። አሜን። እነሱን ማወቅ የምችልበት የዓይን መከፈት ይስጥህ። አሜን። በኢየሱስ ስም ይስጥህ። አሜን። በኢየሱስ ስም ይስጥህ። አሜን። በኢየሱስ ስም ይስጥህ። አሜን። እመነኝ በጣም ብዙ ወዳጆች አሉ አይደለ? አላምናቸውም ብለህ የምጽፋቸው ወዳጆች ሊኖሩ ይገባል። ወዳጆች ናቸው ግን ምን አላቸው? እንደ ኢየሱስ እኮ ከ12 በላይ የሚቀርበው ሰው አለ እንዴ? አብረው አንድ ካምፓኒ ውስጥ እየሰሩ እንዴት አላምንም ትላለህ? አላምንም ማለት ቶታሊ ከኔ ላይፍ አስወጥቻቸዋለሁ እያለህ እኮ አይደለም። አላምንም ሲልህ የኔ ጉዳይ የኔ ፐርሰናል ነገር ሁሉ ውስጥ አላስገባቸውም እያለን ብዙ ጊዜ አገልግሎቱን ሁሉ ነገር ተው ሪሌሽንሺፕ እና ሜሬጅ የሚፈርሱት በወዳጆች ነው።
ሁልጊዜ ሰዎች ፕሮፌት ፓፓ አቤት ሪሌሽንሺፕ ይዘናል ብለው ሲነግሩኝ ሌላ ሰው እንዳትናገር ነው የምለው። ከዛ ሌላ ሰው እንዳትናገር ብዬ ስነግረው አጠገቡ ቁርስ፣ ምሳ፣ ራት የሚበሉ ወዳጆችን በሙሉ ጠርቼ ለሱ እንዳትናገር፣ ማጣት ከፈለክ ግን ንገራቸው እለዋለሁ። ከዛ በኋላ አንተ ደሞመንት የነገርካቸው ሰዓት ሪሌሽንሺፑ ያራታችሁ ይሆናል። ከዛ ውጡ ብትላቸውም አይወጡ። ደሞመንት ልታገኛቸው በሩን የከፈትክ ሰዓት እንዴት ነበር ዛሬ ውሏችሁ ይሏል። ያንተን ውሎ አብረው መዋል ይጀምራሉ። ልክ ነኝ አይደል? ያው እነሱ በደንብ ያውቃሉ። አየህ ሄሎ ዘማች ያው የተነካ ይስቃል። እና ኦልዌይስ መቆጣጠር ያለብህ እነሱን ነው። ደሞመንት ቃልዬ ጋር ስትመጣ ቃልዬን ምን ብለህ ማውራት እንዳለብህ አንተ ነህ። ቃልዬ አንተ ጋር ምን ማውራት እንዳለበት መቆጣጠር ያለበት አንተ ጋር ነው። ያንተን ፐርሰናል ላይፍ ለዶክተር የነገርከው ሰዓት ታጧለህ። ቃልዬ ዶክተር የእሱን ፐርሰናል ላይፍ ለአንተ የነገረ ሰዓት ያጧል። አሁን ፐርሰናል መሆኑ ቀርቶ የሁለታችሁ ይሆናል። ከዛ እሱ አንድ እቅድ ሲያወጣ አይ እንደዚህ ያላየሁም ትለዋለህ። ከኔ ጋር ናችሁ? ምሳሌ ያንተን ፐርሰናል ነገር ስታወራኝ ለኔ ስታወራኝ እኔ ያው መንፈሳዊ አባት ስለሆንኩ ሰማለሁ። ደሞመንት ግን ሌላ ፐርሰን ጋር ስትሄድ እየነገርከን ያለው የኔ መሆኑ ቀርቷል እኮ እያልከን ነው። ነገርየው ፐርሰናል ነው እኮ ግን የማን መሆኑ ቀርቷል። እስኪ የሪሌሽንሺፓችሁን ላይፍ በሙሉ ይትና ሴት ጓደኛ ገርል ፍሬንድህን አጠገቡ ላሉ ወንድሞች ጓደኞች አስተዋውቀሃት ነው ያንተ ሪሌሽንሺፕ ፌል ያደረገው። ሴትም ኮሽ ለእህት ያስተዋወቅሽው ሰዓት ነው ፌል ያደረገው። እህትሽ ነጥቃሽ እኮ አይደለም። እህትሽ ነጥቃሽ አይደለም። ሄሎ እህትሽ ነጥቃሽ ካንቺ ወስደው አይደለም። ደሞመንት ሪሌሽንሺፕ ያሰብክ ሰዓት ኦር ሜሬጅ ውስጥ ልትገባ ያሰብክ ሰዓት ማድረግ ያለብህን ነገር ልንገርህ። ስታስተዋውቀን እንኳን 1 ሳምንት 15 ቀን ሲቀረው በፌስቡክ ነው ማስተዋወቅ ያለብህ። ከኔ ጋር ናችሁ? ቢኮዝ ናው ይሄን ሁሉ ዘመን ደብቀው የራስህ ካደረግከው በኋላ ስታስተዋውቀን ስነግረን ከ15 ቀን በኋላ ከአንድ ወር በኋላ ብለህ ስነግረን እዛ ሁሉ ታይም ውስጥ እኛ ስላልነበርንበት አሁን ገብተን እጃችንን አንፈተፍትም። ቢኮዝ ከጅምሩ አልነበርንም። ከጅምሩ ካስገባህን ግን ውጡ ብትለን እንኳን አንወጣም። ቢኮዝ ደሞመንት ይገርምሃል የሷ ጸባይ እንደዚህ ነው በቃ እንደዚህ ያርገሽ ታስቸገረኛለች ስል አው ልክ ነህ እንደዚህ ያርገህ ታስተካክላታለህ ይልና እሷ ጋር ሄዶ ደግሞ ጸባይ እኮ እንደዚህ ነበር ሲላት አይገርምሽም እሱ ምን ነግሮኝ ነበር እንደዚህ ነው። ከዛ ታጠዋለህ። እመነኝ ታጠዋለህ። ላይፍ ላይ ልታጣቸው የማትፈልጋቸው ሰዎች ካሉ ሌላ ሰው ጋር ሄደህ አታስተዋውቃቸው። ቦይፍሬንድ ገርል ፍሬንድ ምናምን አይደለም። ሌላ ሰው ጋር ሄደህ እንዳታስተዋውቃቸው። ልታጣቸው የማትፈልጋቸው ሰዎች ምሳሌ ላይፌ ውስጥ በጣም ትልቅ ብዬ የምጠራው ሰው እኔ ላይፍ ላይ ካለ እመነኝ 20 ዓመት ለምን አብረኸኝ አትኖርም? አንተን ይዤ አልሄድም እሱን ሳገኘው። ሄሎ አንተን ይዤ አልሄድም። ቢኮዝ ደሞመንት የኔ ላይፍ ውስጥ አስገባው ማለት ታበላሽዋለህ። በጣም ጥሩ ወዳጆቻችሁን ያጣችኋቸው እኮ በጣም ይረዷችሁ ያግዟችሁ የነበሩ ሰዎችን ያጣችኋቸው ደሞመንት እነሱን ወስዷችሁ ይሄኛውን ጓደኛዬ ነው ብለህ ያስተዋወቅክ ሰዓት ነው። እነዛ ሰዎች እኮ በጣም ይረዱ ነበር፣ በጣም ያግዙ ነበር፣ እጅግ በጣም ብዙ ነገር ያደርጉልህ ነበር። በጣም ቤስት ፍሬንድ፣ በጣም ደስ የሚል ጓደኛ፣ በጣም የምትወደው ፐርሰን ካለህ ላይፍህ ላይ ያ ፐርሰን ምናልባት መንፈሳዊ አባት ሊሆን ይችላል። ደሞመንት እሱን ስታገኘው ሌላ ሰው አስከትለህ ከሄድክ እሱን ታጠዋለህ። ከኔ ጋር ናችሁ? ምሳሌ ሲምፕል ኤግዛምፕል ልንገራችሁ። ኤንጅል ናው ኢትዮጵያ ድጋሚ ተመልሶ ሲመጣ አንዳችሁንም ይዣችሁ እሱ ጋር አልሄድም። ለምን ብትል ላጣው አልፈልግም። ከኔ ጋር ናችሁ? ልክ እንደዚህ ሁሉ ኒያትን ይዣት አንተ ጋር አልመጣም። ለምን ብትል ላጣት አልፈልግም።
ለሞመንት የሆነሽ ገርል ፍሬንድ ይዘ ኦር የሆነ ቦይ ፍሬንድ ይዘሽ የሆነ ሰው ጋር የሄድሽ ሰዓት እንዳጣሽው እርግጠኛ ሆኚ። ቢኮዝ ወዳጆችሽን ገና ከጅምሩ እንዴት መቆጣጠር እንዳለብሽ አላወቅሽ። ያስተማርሻቸው አንቺ ነሽ አሉ። እርቃንሽን ያውቃሉ፣ ኤቭሪቲንግሽን ያውቃሉ፣ ሁሉ ነገርሽን ያውቃሉ። ሲያጠፉሽ አጠፉሽ ነው። ከኔ ጋር ናችሁ? ኢቨን እጅግ በጣም በሊቭ የማደርገው ሰው በጣም ፈልጓለሁ ብዬ የማስበው ፐርሰን ለሞመንት ሳገኘው እንኳን ግዴታ ሆኖብኝ አጠገቤ ካለ እዛ ጋር ተቀመጥ ነው የምልህ። ከኔ ጋር ናችሁ? ለምትል ላይፍ ላይ ያሉ ወዳጆችህ ምን ቦታ ላይ መግባት እንዳለባቸው መቆጣጠር ያለብህ አንተ ነህ። ምንኛ አንድ ስራ ፕላን አድርገህ ከዛ ስራ ጋር በተገናኘ የምታወራቸው 4 ወዳጆች ካሉ 4 ዓመት ሙሉ ያንን ስራ ሰራው። እስኪ በዚህ ትምህርት የተጠቀማችሁ ሰዎች አላችሁ? በጣም ባለጠጋ መሆን ከፈለክ እድር ላይ ያሉ ጓደኞችን ቀንስ። በጣም ባለጠጋ ከሆንክ ዙሪያ ያሉ ወዳጆችን በሙሉ ቀንስ። በደንብ ስማኝ። ላይክ ብቻህን ስትሆን የሚበርድህ ከሆነ በላይፍ ስኬታማ አትሆንም። የሆነ ኢሹ ላይፍ ላይ ሲፈጠር እየሮጥክ ይዘህላቸው የምትሄዳቸው ጓደኞች ካሉ በላይፍ ሰክሲድ አታረግም፣ ስኬታማ አትሆንም። ሁሉንም ነገር ለሰዎች የሚናገሩ ሰዎች ሁሉ ጊዜ ሉዘሮች ናቸው። ትክክለኛ አይደለ? ሁሉንም ነገር ቢኮዝ ለወዳጆች የትኛው በር ድረስ መክፈት አለብኝ የሚለውን ማወቅ አለብህ። ጠላቶችማ ጠላት እንደሆኑ ስለምታውቅ የትኛውንም በር እኮ ከፍተላቸው። ቢኮዝ ምን ናቸው? ሊያጠፋ እንደሆነ እያወቅህ ነው እንትን የምትለው። ብዙ ጊዜ በጦርነት ውስጥ በደንብ ስሙኝ፣ በጦርነት ውስጥ አንተ ሚሳኤል ይዘህ ይሄ ሁሉ ሰው ክላሽንኮቭ ታጥቆ ሚሳኤል ላይ ያስከታሸንፈው ከኔ ጋር ናችሁ? ሞሪኖ የሚባል አሰልጣኝ ታውቃላችሁ? እስኪ ሞሪኖ የሆነ አመት ላይ እንግሊዝ ፕሪሚየር ሊግ በልቷል። የሆነ አመት ላይ ፖርቶንና ኢንተር ሚላን የሚባል ክለብ ይዞ ቻምፒየንስ ሊግ በልቷል። ሞሪኖ የሱን ቡድን ሜዳ ውስጥ ያስገባ ባስ አቆመን የሚባለው ሞሪኖ። ባስ ማቆም ማለት እንደዚህ አንድ ባስ እንደዚህ ካቆም ቤትም በኩል አታልፍም አይደለ? ከአጥቂው ጀምሮ እስከ በረኛው የሞሪኖ ተጫዋቾች በሙሉ ተከላካዮች ናቸው። ለምን እንደሚያደርግ ነገራቸዋለሁ። ሞሪኒሆ ጊዜ አንድ በጣም ሞሪኖን የሚጠላ አሰልጣኝ አለ፣ አርሰን ቬንገር። ሞሪኒሆ ማለት ጨዋታ የሚያበላሽ ሰው ነው ይልሃል። ሞሪኒሆ በደንብ ስማኝ፣ አርሰናል ጋር ጨዋታ ካለው ልምምድ ሜዳ የሚሄድ ሰው አንድ ሰው ይልካል። የአርሰናል ልምምድ ሜዳ ለደጋፊዎች ክፍት ነው። አንድ የቸልሲ ደጋፊ አንድ የሱን ቅርብ ወዳጅ ነገ አርሰናል ምን አይነት ፎርሜሽን ይዞ እንደሚገባ የሚያውቅ ሰው ይልካል። ሞመንት አርሰናል ነገ 4-5-1 ሲጫወት ሞሪኖ 4-4-2 ተጫውታለሁ ብያለሁ አይመጣም። የጠላትን ፕላን፣ የጠላትን እቅድ፣ የጠላትን ፕሮግራም አውቋል። በማን በኩል ብትለኝ በቬንገር ወዳጆች በኩል። ኔክስት ሜዳ ላይ ሲመጣ ሞሪኖ 0-0 ይወጣል ካለ 0-0 ይወጣል። 1-0 አሸንፋለሁ ካለ 1-0 ያሸንፋል። ቢኮዝ ያንተን ደካማ ፓርት በጠላቶች በኩል አውቋል። ከኔ ጋር ናችሁ? ሌሎች አሰልጣኞች ተጫዋቾቻቸው በማሰልጠን ነው ታይማቸውን የሚያሳልፉት። ሞሪኒሆ ስላንተ ጋዜጣ በማንበብ ነው ጊዜውን የሚያሳልፈው። ሞመንት ሜዳ ውስጥ የገባ ሰዓት ያሸንፋል። ሞመንት ሜዳ ውስጥ የገባ ሰዓት ያሸንፋል። አሁን በዘመናዊ እግር ኳስ ሰውየው ለምን አልተሳካለትም ስትለኝ የራሱ ነገር የለውም፣ ግን ብዙ ጠላቶቹ ጋር ወዳጆች ስለነበሩት ነው ያሸነፈው። በደንብ ስማኝ። ሞሪኒሆ የቸልሲ አሰልጣኝ እያለ የሚያደርገውን ነገር ልንገርህ። ፖርቶ ከሚባል ክለብ ጋር ግጥሚያ ካለው የእግር ኳስ ጨዋታ ካለው ፖርቶ ውስጥ ለሚጫወት ለአንድ ተጫዋች ስልክ ደውሎ የሚቀጥለው ዓመት ቸልሲ መተህ እንድትጫወት ልናስፈርምህ አስበናል ብሎ ከአንድ ወር በፊት ነው ጓደኛ የሚያደርገው። ሄሎ፣ ከአንድ ወር በፊት ስልክ ላንተ መደወል የሚጀምረው እና ሞመንት ተጫዋቾቹ ቸልሲ እንኳን ሲመጡ ይናገራሉ። አምልጧቸው የፖርቶ ጨዋታ ከመጫወታችን በፊት ከቸልሲ ጋር ከአንድ ወር በፊት ሞሪኒሆ እንደሚያስፈርመኝ የነገሬ ሰዓት እንደዚህ አይነት ስሜት ተሰማኝ፣ እንደዚህ ያወራን ብለው ይነግሩሃል።
ፈርስ ካንተ ሰፈር ወዳጆችን ነው የሚያፈራው። ከዛ በኋላ አንተ አቅም ዜሮ ነው የሚሆነው። ሰይጣንም ሊያጠፋ ሲመጣ ባይዘው ሰይጣንም ሊያጠፋ ሲመጣ ሩቅ ያሉ ሰዎች ጋር አይመጣም። ይኸውና በደንብ ከሰይጣን በላይ ስለናንተ ወዳጆቻችሁ ነው የሚያውቁት። ከሰይጣን በላይ አካውንት ውስጥ ምን እንዳለ የሚያውቀው ወዳጅ ነው። ከሰይጣን በላይ ያንተን እቅድ ያንተን ራዕይ ያንተን ፕሮግራም የሚያውቀው ምን ነው? ወዳጅ ነው። ደሞመንት ሰይጣን ሲመጣ እንኳን ወዳጅ ላይ ያለን ኖሌጅ ነው የሚጠቀመው። ጂሰስ ጋር ሲመጣ ካህን አይደለም የላከው። ጂሰስ ጋር ሲመጣ ፒተርና ይሁዳን ይላከበት። አጠገባችሁ ያለውን ሰው ያዙት። ብዙ ወዳጆች ቢኖርሁ እንኳን ማለት እንዴት መቆጣጠር እንዳለብህ ወቅ እንዴት መቆጣጠር እንዳለብህ ወቅ እንዴት በርህን ለነሱ ምን ያህል መክፈት እንዳለብህ ወቅ መቼና የት ምን ማውራት እንዳለብህ ወቅ 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 ከማን ጋር ምን መነጋገር እንዳለብህ ወቅ ለማን ምን ያህል በርህን መክፈት እንዳለብህ እወቅ በሉት። ለማን እጮኛህን፣ ለማን ፍቅረኛህን፣ ለማን ባለቤትህን ማስተዋወቅ እንዳለብህ እወቅ። ይሄ በሉት ለአንዴም ለመጨረሻም ጊዜ ሁሌም የምመክርህ ምክሬ ነው። ወዳጆች በላቸው፣ ቀንሳቸው። በዚህ አፍተር ዚስ እኔም አንተም የምንሰራው ብዙ ጠላቶችን ለማፍራት ነው። የኢየሱስን ስም፣ የኢየሱስን ዝና፣ የኢየሱስን ነገር፣ የኢየሱስን ወሬ ከተማይቱ ውስጥ የበተኑት 12ቱ እንዳይመስሉ ጠላቶቹ ናቸው። በሄዱበት በሙሉ ያ የናዝሬቱ ሰው ይሉሃል። በሄዱበት በሙሉ እና ፒተር እንኳን ስለ ኢየሱስ ያንን ሽባ ሰውዬ ካስነሳው በኋላ ሲጠየቅ እናንተ የሰቀላችሁት አላቸው። እናንተ የሰቀላችሁት ሲላቸው እኮ በደንብ ስሙ። እዛ ስፍራ ሮማዊ አለ፣ እዛ ስፍራ ኤዥያዊ አለ፣ እዛ ስፍራ አፍሪካዊ፣ አረቡ ሁሉም አለ። እዛ ስፍራ ሁላችሁም ተባብራችሁ የሰቀላችሁት የናዝሬቱ ኢየሱስ ይሄን አደረገው አላቸው። የጂሰስን ስም ባይዘዌ ኢየሱስ አንድ አይሁዳዊ ሰማሪያ ከተማ ውስጥ መግባት አይችልም። ታውቃላችሁ አይደል? ኢየሱስ እስከ ዛሬ ካገለገላቸው አገልግሎቶች ብዙ ሕዝብ የተገለገለው በኢየሱስ አገልግሎት ሰማሪያ ውስጥ ነው። አንዲት ሴት አገኛትና እንደዚህ ነው ያለው፣ ሙሉ ከተማው ወደሱ መጣ። አንቺ ስለተናገርሽ ሳይሆን እኛ ባይናችን ስላየን ያመን ነው አሏት። ወዳጆቹ ሰፈር 12 ተከታይ ብቻ ነው ያፈራው። ጠላቶቹ ጋር ሲሄድ ሁሉም እጅን ያነሱት። ላንተ እንደዚህ ይሆንልሃል፣ ላንተ እንደዚህ ይሆንልሃል፣ ላንተ እንደዚህ ይሆንልሃል፣ ላንተ እንደዚህ ይሆንልሃል፣ ላንተ እንደዚህ ይሆንልሃል። ከዚህ ሰዓት ጀምሮ ወዳጆችህ ሳይሆን ጠላቶችህ በዙ። እግዚአብሔር ዓይንህን ከፈተው። 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 ጌታ ኢየሱስ ዓይንህን ከፈተው። ጌታ ኢየሱስ ዓይንህን ከፈተው። ጌታ ኢየሱስ ዓይንህን ከፈተው። ከዚህ ሰዓት ጀምሮ ያንተ ነገር ሲበዛ ያለው፣ ያንተ ነገር ሲጨምር ያለው፣ ያንተ ነገር ሲጨምር ያለው፣ ያንተ ነገር ሲጨምር ያለው፣ ያንተ ነገር ሲጨምር ያለው። ባይብል እዚህ ይላል አይደል? ኃይልህ ብዙ ሲሆን ጠላቶች ምን አሉበት? እና በደንብ ስሙኝ። ኦልዌይስ ኃይልህ ትንሽ መብዛት ሲጀምር ጠላቶችህ ሲያወሩ እንኳን ደስ የሚልህ አብዝተው ኤግዛጀሬት አድርገው ነው የሚያወሩልህ። ደሞመንት አንድ የቤት ቁልፍ እጄ ገባ ሳጡ ባለቤትህ መተው እኮ ስለማታውቂ እንጂ እኮ ዱባይ የቀበረው ይሄን ያህል ሚሊዮን ብር አለው ነው የሚሉሽ። ያ ማለት ይድረስብህ ማለትም በደንብ ስሙኝ። ወዳጅ ብለህ ያቀረብካቸው ሰዎች
ገባቸውም አልገባቸውም ያንተን ውድቀት የሚቆፍሩልህ ሲሆኑ ጠላቶች ደግሞ አወቁም አላወቁም ሲያወሩ እንኳን አጋነው ነው የሚያወሩልህ። ወዳጅ ብለህ ያቀረብካቸው ሰዎች አንተ ሚራክል ስታረግ ማለት ነው ሚራክል ስታረግ የሚሉትን ነገር ልንገር አይ ይሄ ፌክ ነው እንደዚህ አድርጎት ነው የሚሉ ወዳጆች ጠላቶች ሲሆኑ ግን ይሄ ከጥንቆላ ጋር የተሳሰረ ነው ይሄ አስማት ነው ይሏል። ያ ማለት ሚራክሉን እንኳን ተቀብለው ነው የሚያወሩልህ። ተቀብለውት አክሴፕት አድርገው ሆኗል ግን በአስማት ነው ሆኗል ግን እንደዚህ ነው ብሎ ነው የሚያወሩ። እነሱን ያብዛልህ። በተዋጉሽ ቁጥር ከፍታ ሲጨምራል። በተዋጉ ቁጥር ከፍታ ሲጨምራል። በተዋጉ ቁጥር ያንተ ነገር ሲበዛል። በተዋጉ ቁጥር ነገር ሲለቀቃል። በተዋጉ ቁጥር ያንተ አቅም ሲጨምራል። በተዋጉ ቁጥር ያንተ ብርታት ሲጨምራል። በተዋጉ ቁጥር ከተማይቷን ስትወርሳለህ። በተዋጉ ቁጥር አቅም ሲደረጃለህ። በተዋጉ ቁጥር አሸናፊ ስትሆናለህ። በተዋጉ ቁጥር ነገር ሲለቀቃል። በተዋጉ ቁጥር አጠገባችሁ ያለውን ሰው በደንብ ያዙት ይዋጉሃል እንጂ በሉት አያሸንፉም። ባንተ ላይ የተሰራ የትኛው መሳሪያ ሁሉ አይከናወንም። በሥራ ላይ የተሰራ የትኛው መሳሪያ ሁሉ አይከናወንም። በትዳር ላይ የተሰራ የትኛው መሳሪያ ሁሉ አይከናወንም። በአገልግሎት ላይ የተሰራ የትኛው መሳሪያ ሁሉ አይከናወንም። በአንተ አካውንቶች ላይ የተሰራ የትኛው መሳሪያ ሁሉ አይከናወንም። በአንተ ጤንነት ላይ የተሰራ የትኛው መሳሪያ ሁሉ አይከናወንም። በመሳሪያቸው አያሸንፉም። ያንተ ነገር ይበዛል። ያንተ ነገር በኃይል ይጨምራል። ያንተ ነገር በኃይል ከፍ ይላል። እግዚአብሔር በኃይል ያበዛል። እግዚአብሔር ፍጥነትን ይጨምራል። እግዚአብሔር አቅምህን ይጨምራል። እግዚአብሔር ጉልበትን ይጨምራል። እግዚአብሔር ነገርህን ያበዛዋል። ለጠላቶችህ ንክሻ ለጠላቶችህ ዱላ አሳልፎ አይሰጥህም። ለወዳጆችህ ምክር ለወዳጆችህ ተንኮል አሳልፎ አይሰጥህም። ከተማይቱን በሉት ስትቆጣጠራት ያለው ከተማይቱን ስትቆጣጠራት ያለው ከተማይቱን ስትገዛት ያለው ከተማይቱ ተላልፋ ስትሰጣ ያለው ይቺ ከተማ ላንተ ተላልፋ ተሰጠች። ላንቺ ተላልፋ ተሰጠች። ይሁንልህ በኢየሱስ ስም ይሁንልህ። ከተማይቱ ተላልፋ ተሰጠ። አሜን። እግዚአብሔር በደንብ ስሙ። ከጠላቶች ዱላ በላይ ወዳጆች ባንተ ላይ የሚመክሩት ምክር ነው የሚያቆስልህ። ለነሱ አሳልፎ አይስጥህ። አሜን። ለወዳጆች ምክር አሳልፎ አይስጥህ። አሜን። አጠገባችሁ ያለውን ሰው በደንብ ያዙት። በጣም ስለምወድህ በሉት። በጣም ስለምወድህ እጅግ በጣም ስለምወድህ በዚህ ልመርቅህ በሉት። በዚህ ልመርቅህ ለጠላቶችህ ሳይሆን ለወዳጆችህ ምክር አሳልፎ አይስጥህ። በደንብ ስሙኝ። አንድ እግዚአብሔር ሰው ነበረ ሳምሶን የሚባል እና እንደዚህ ያላቸው ሲይዙት እና አላቸው ወንድሞቼ ናችሁ እንዳትገሉኝ እንዳትሉኝ
ጉዳትም እንዳታደርሱብኝ ችግር የለውም እንደዚሁ እንዳሰራችሁኝ ለጠላቶቼ ስጡኝ ቢኮዝ በጠፋ እንኳን የምታጠፉኝ እነማን ናችሁ እናንተ ወዳጆቼ ናችሁ ጠላቶቼ ጋር አስራችሁ ብትሰጡኝ እንኳን እንደማልሞት አውቃለሁ ሚሊዮን በሰሜን ቢዋጋ በደቡብ በምስራቅ በምዕራብ ቢዋጉ አያሸንፉም እኔ ግን አንድ ምክር ልምከር ከወዳጆች ይጠብቀ ከወዳጆች ፕላን ከወዳጆች ፕሮግራም ከወዳጆች ቀድ ይጠብቀ አሜን በኢየሱስ ስም ይጠብቀ አሜን